ሰላም የዴሊ ፎረም ቤተሰቦች፣ እስራኤል ከኢራን የሚተኮሱትን ባላስቲክ ሚሳኤሎችን ለማክሸፍ ዘመናዊና ውድ የሆኑ ረጅም ርቀት መከላከያ ሚሳኤሎችን መቆጠብ መጀመሯን እና በምትኩ አነስተኛ የቴክኖሎጂ ደረጃ ያላቸው ተተኳሾችን እየተጠቀመች መሆኑ ተነገረ። ባለፈው ሳምንት በዲሞና እና አራድ የደቡብ ከተሞች ላይ ያነጣጠረው ሁለት የኢራን ሚሳኤሎች ማክሸፏ ሳይችል ቀርቶ ሚሳኤሎቹ መሬት ላይ በማረፋቸው ወደ 200 የሚጠጉ ሰዎች ካቆሰለና ከባድ የንብረት ውድመትም ማድረሱ ይታወቃል። በዚህ ጉዳይ ዝርዝር ዘገባ ይዘናል። በመካከለኛው ምስራቅ ያለው የጦርነት ውጥረት አዳዲስ ሀገራት እያሳተፈ ባለበት በአሁኑ ወቅት ኢራን በዱባይ ከተማ ይገኛል ባለችው የዩክሬን የአየር መከላከያና የጸረ ድሮን ማዕከል ላይ ከባድ ጥቃት መፈጸሟን አስታውቃለች። በዚህ ጉዳይም አብራችሁን ከቆያችሁ ዘርዘር ያለ ዘገባ ይዘናል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ አሜሪካ በኢራን ላይ ስለከፈተችው ጦርነት የወደፊት ዕጣ ፈንታና የጊዜ ሰሌዳ ሰፋ ያለ ማብራሪያ ሰጥተዋል። በማብራሪያቸውም አሜሪካ እስካሁን ባለው ሂደት አብዛኛውን ወታደራዊ ግቦቿን ማሳካት ትችላለች ብለዋል። አሜሪካ ጦርነቱን ለጥቂት ተጨማሪ ጊዜያት የመቀጠል እቅድ እንዳላትም ምክትል ፕሬዚዳንቱ አስታውቋል። ቫንስ የትራምፕ አስተዳደር ስትራቴጂክ ሲያብራሩም ፕሬዚዳንቱ ይህንን ወታደራዊ ዘመቻ ለተወሰነ ጊዜ አጠናክረው ይቀጥላሉ። የዚህም ዋና ዓላማ አንዴ ከወጣን በኋላ ለረጅም ጊዜ ወደዚህ ጦርነት ዳግም እንዳንመለስ በማሰብ ነው ብለዋል። ይህም ኢራንን የበለጠ ለመደቆስ ማሰባቸውን የሚያጋልጥ መሆኑን ዘገባዎች አመልክተዋል። በዚህ ጉዳይ ዝርዝር ዘገባ ይዘናል። የእስራኤል መከላከያ ኃይል ቃል አቀባይ ብርጋዴር ጀኔራል ኤፊ ዴፍሪን በሰጡት ይፋዊ መግለጫ የእስራኤል ጦር በኢራን ቁልፍ የጦር መሳሪያ ማምረቻ ተቋማት ላይ የረጅምን መጠን ሰፊ ጥቃት በጥቂት ቀናት ውስጥ ጨርሶ እንደሚያጠናቅቅ አስታውቀዋል። እስራኤል የኢራን የጦር ማምረቻዎችን በቅርቡ ታወድማለችም ተብሏል። በዚህ ጉዳይም ዝርዝር ዘገባ ይዘናል። የአሜሪካው ዘ ዎል ስትሪት ጆርናል ጋዜጣ ባወጣው አዲስ ዘገባ እስራኤል ከኢራን የሚተኮሱባትን ባላስቲክ ሚሳኤሎችን ለማክሸፍ እጅግ ዘመናዊና ውድ የሆኑ የረጅም ርቀት መከላከያ ሚሳኤሎችን መቆጠብ መጀመሯንና በምትኩም አነስተኛ የቴክኖሎጂ ደረጃ ያላቸው ተተኳሾችን እየተጠቀመች መሆኑን አስታወቀ። ይህ ዘገባ የወጣው ዴቪድ ስሊንግ የተባለ የመካከለኛ ርቀት አየር መከላከያ ስርዓት ባለፈው ሳምንት በዲሞናና አራድ የደቡብ ከተሞች ላይ ያነጣጠሩ ሁለት የኢራን ሚሳኤሎችን ማክሸፍ ሳይችል ቀርቶ ሚሳኤሎቹ መሬት ላይ በማረፋቸው ወደ 200 የሚጠጉ ሰዎችን ካቆሰለና ከባድ ንብረት ውድመት ካደረሰ በኋላ በወጡ ዘገባዎች ነው። ይሁን እንጂ የቀድሞ ባለስልጣናትና ባለሙያዎች ብቻ የጠቀሰው የዘገባ ሙሉ በሙሉ ትክክል አለመሆኑ ተገልጿል። የእስራኤል አየር ኃይል ዴቪድ ስሊንግ የተሰኘው ስርዓት አሁን ባለው ጦርነት ሆነ እንደ አውሮፓውያን አቆጣጠር በሰኔ 25 ለመጀመሪያ ጊዜ ከኢራን ጋር በነበረው ጦርነት የኢራን ባላስቲክ ሚሳኤሎችን በተሳካ ሁኔታ ለመምታት ሲጠቀሙበት ቆይቷል። ጦርነቱ ተከትሎ እስራኤል ከዘመናዊ አሮብ ስሪ ይልቅ ይህንን የመካከለኛ ርቀት ስርዓት አዘውትራ መጠቀም የጀመረችው እጅግ ውድ የሆነውን የረጅም ርቀት ሚሳኤሎች ክምችት ለመቆጠብ በሚል ወታደራዊ ስሌት ነው ተብሏል። በዋጋ ደረጃ ሲነጻጸሩ አንድ የአሮብ 3 የመከላከያ ሲተኮስ ከ2.5 ሚሊዮን ዶላር በላይ ሲያስወጣ የዴቪድ ስሊንግ ሚሳኤል ግን $1 ሚሊዮን ገደማ ብቻ ነው የሚያስወጣው። በዲሞና እና አራድ ከተሞች የደረሰውን የሚሳኤል ጥቃት አስመልክቶ የእስራኤል አየር ኃይል ባደረገው ማጣራት ስርዓቱ ሚሳኤሎቹን ሊስት የቻለው በተለያዩ የቴክኒክ ስህተቶች ምክንያት እንጂ የመከላከያ ስርዓቱ አቅም አንሶት አለመሆኑን አስታውቋል። አየር ኃይሉ አክሎም ሁለቱ ክስተቶች በ2 ሰዓት ልዩነት ውስጥ በአንድ አካባቢ መፈጠራቸው ፈጽሞ የአጋጣሚ ጉዳይ መሆኑን ገልጾ ከነዚህ ጥቃቶች ከሰዓታት በፊት በተመሳሳይ አካባቢ የተሰነዘሩ 2 ሚሳኤሎች በዚህ ዴቪድ ስሊንግ መከላከያ ስርዓት በተሳካ ሁኔታ ማክሸፍ መቻሉንም ተዘግቧል። በመካከለኛው ምስራቅ ያለው የጦርነት ውጥረት አዳዲስ ሀገራት እያሳተፈ ባለበት በዚህ ወቅት ኢራን በዱባይ ከተማ ይገኛል ባለችው የዩክሬን የአየር መከላከያና የጸረ ድሮን ማዕከል ላይ ከባድ ጥቃት መፈጸሟን አስታውቃለች። የኢራን አብዮታዊ ዘብ ዛሬ ባወጣው ይፋዊ መግለጫ በዱባይ የሚገኘው ይህንን የዩክሬናውያን መጋዘን ሙሉ በሙሉ ማውደሙን አስታውቋል። የዘቡ መግለጫ አክሎም በዚህ የወደመ መጋዘን ውስጥ ለአሜሪካ ቴክኒክ ድጋፍ ለመስጠት ወደ ስፍራው የተጓዙ 21 ዩክሬናውያን ባለሙያዎች እንደነበሩ በማስረዳት የጥቃቱ ኢላማ ሰለባ ሆነዋልም ሲል ገልጿል። ይሁን እንጂ ይህ የኢራን አስደንጋጭ መግለጫ ከዩክሬን መንግስት በኩል ፈጣንና ጠንካራ ማስተባበያም ተሰጥቶታል። የዩክሬን የውጭ ጉዳይ ሚኒስትር የኢራን የጥቃት ዜና ሙሉ በሙሉ በማጣጣል መግለጫውን ውድቅ አድርገዋል። የውጭ ጉዳይ ሚኒስትሩ ቃል አቀባይ ሄኦሪ ቴክ ለጋዜጠኞች በሰጡት ማብራሪያ ይህ የኢራን መግለጫ ነጭ ውሸት ነው፣ መረጃው በይፋ እናስተባብላለን ሲሉም የኢራንን የጥቃት ዜና
ውድቅ አድርገዋል። ቃል አቀባዩ አክለውም የኢራን መንግስት ልክ እንደ ሩሲያ ሁሉም እንዲህ አይነቱን የሐሰት መረጃና የፕሮፓጋንዳ የማሰራጨት ዘመቻ ማካሄድ የተለመደ ተግባር ሆኗልም በማለት ቴህራንን በሐሰተኛ መረጃነት ወንጅሏል። ቴህራን ግን መረጃው እውነት እንደሆነም እስካሁን ድረስ እየገለጸች ነው። የኢራን ሚሳኤል ኢትዮጵያን መምታት ይችላል ሲል በኬንያ የሚገኘው የእስራኤል ኤምባሲ ገለጸ። በኬንያ የሚገኘው የእስራኤል ኤምባሲ ዛሬ በኤክስ ገጹ ላይ የኢራን ሚሳኤሎች አውሮፓንና አፍሪካን መምታት ይችላል የሚል መልእክት ካስተላለፈ በኋላ ገጹ እንደገለጸው የኢራን ረጅም ርቀት የሚወነጨፉት ሚሳኤሎች ከቴህራን በ4000 ኪሎ ሜትር ራዲየስ መጓዝ የሚችሉ ናቸው። ከነዚህ በመነሳት ኤምባሲው ባጋራው መረጃ አዲስ አበባ ከቴህራን 3200 ኪሎ ሜትር ርቀት ላይ ትገኛለች። ሞቃዲሾ ደግሞ 3700 እስከ 3800 ድረስ፣ ናይሮቢ ከቴህራን 4000 እስከ 4400 ኪሎ ሜትር ርቀት ላይ በመሆኗ እነዚህ ከተሞች በኢራን ጥቃት ክልል ውስጥ ናቸው። ኬንያን ጨምሮ በርካታ የአፍሪካ ሀገራት በኢራን ሚሳኤሎች ሊደባዩ ይችላል በማለትም አስጠንቅቋል። የእስራኤል መከላከያ ኃይል ቃል አቀባይ ብርጋዴር ጀኔራል ኤፍ ዴፍሪን በሰጡት ይፋዊ መግለጫ የእስራኤል ጦር በኢራን ቁልፍ የጦር መሳሪያ ማምረቻ ተቋማት ላይ የጀመረውን መጠነ ሰፊ ጥቃት በጥቂት ቀናት ውስጥ ጨርሶ እንደሚያጠናቀቅ አስታውቀዋል። ቃል አቀባዩ ይህንን ያረጋገጡት የጦር ኃይሉ የደረሰበትን ግብ ለማሳወቅ ዛሬ በሰጠው ጋዜጣዊ መግለጫ ላይ ነው። ብርጋዴር ጀኔራል በንግግራቸው ይህ ዘመቻ ሲጠናቀቅ አብዛኛውን የኢራን ወታደራዊ የማምረት አቅም ሙሉ በሙሉ እናወድማለን፣ መንግስቱም ይህንን የወደመ አቅም መልሶ ለመገንባት እጅግ ረጅም ጊዜ ይወስድበታል ሲሉም የእስራኤል የጥቃት ስኬት አብራርተዋል። የኢራን መከላከያ ኢንዱስትሪ እጅግ ሰፊና ውስብስብ ከመሆኑ ባሻገር ባላስቲክ ሚሳኤሎች፣ የአየር መከላከያ ስርዓቶች፣ የባህር ኃይል የጦር መሳሪያዎች፣ የሳይበር ቴክኖሎጂዎች እና የስለላ ሳተላይቶች የሚያመርቱት በርካታ ወታደራዊ ተቋማትና የግል ኩባንያዎች ያካተተም ነው። እስካሁን ባለው የጦርነት ሂደት የእስራኤል አየር ኃይል በሺዎች የሚቆጠሩ የኢራን ወታደራዊ ኢንዱስትሪዎችን ወደ 70 በመቶ ገደማ የሚሆኑትን ኢላማ አድርጎ ክፉኛ የመታ ሲሆን አሁን ላይ ደግሞ በእስራኤል ላይ ስጋት የደቀኑ የጦር መሳሪያዎችን የሚያመርቱ ቁልፍ ተቋማት የማውደም ዘመቻውን ወደ 90 በመቶ ገደማ እያደረሰ መሆኑን የእስራኤል ጦር ይፋ አድርጓል። ይህ ጉዳይ በኢራን በኩል ግን የተሰጠው ማብራሪያ የለም። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ከኢራን ፕሬዝዳንት ማሱድ ፔዜሽኪያን ጋር በስልክ መወያየታቸው ተገለጸ። ሁለቱ ባለስልጣናት ከአንድ ሰዓት በላይ በፈጀ ስልክ ውይይታቸው ዝርዝር ጉዳዮች መወያየታቸውንም ዘገባዎች እያሳዩ ነው። ሻሪፍ በኤክስ ገጻቸው ላይ ከአሜሪካና የባህር ሰላጤው ሀገራት ጋር ውይይቶች በማመቻቸትና ግጭቶቹን በማርገብ ዙሪያ በመሳተፍ ረገድ ፓኪስታን እያደረገች ስላለው ቀጣይ ያለው ዲፕሎማሲያዊ ግንኙነት አሳውቂያቸዋለሁ ሲሉም ገልጠዋል። ፓኪስታን ከዚህ ወደ አሜሪካና በኢራን መካከል የሚደረግ ንግግር ለማዘጋጀት ጥያቄ ካቀረበች ሰንበትበት ብሏል። ሻሪፍ እስራኤል በቴህራን ላይ የምትፈጽመው ድብደባ አውግዘው ፓኪስታን ከጀግኖች የኢራን ህዝቦች ጎን ትቆማለች ሲሉም ገልጸዋል። የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር ሀገራቸው የሳውዲ አረቢያ፣ የቱርክና የግብጽ የውጭ ጉዳይ ሚኒስትሮችን ከመጋቢት 29 እስከ 30 በዋና ከተማ ኢስላማባድ እንደምታስተናግድ ገለጹ። ሚኒስትሮቹ ቀጠናው ውስጥ ያለውን ውጥረት ለማርገብ በሚደረጉ ጥረቶች ላይ አተኩረው እንደሚወያዩ ዳር በኤክስ ገጻቸው ላይ ጽፈዋል። የግብጽ የውጭ ጉዳይ ሚኒስትር ውይይቱ በፓኪስታን ዋና ከተማ እንደሚካሄድና ለዚህም የሚኒስትሩ ወደ ስፍራው ማምራታቸውን የሚያረጋግጥ መግለጫ አውጥቷል። ፓኪስታን በቀጠናው የሰላም አደራዳሪ ሚና ለመጫወት ጥረት እያደረገች ነው። ኢስላማባድ በአሜሪካና በኢራን መካከል የሚደረገውን ውይይት ለማስተናገድ ሀሳብ አቅርባለች። እነዚህ ውይይቶች ይካሄዱ እንደሆነ እስካሁን ምንም አይነት ማረጋገጫ ከኢራንና አሜሪካ አልተሰጠም። በዚህ ሳምንት መጀመሪያ ላይ የውጭ ጉዳይ ሚኒስትሩ በፓኪስታን በኩል በሚተላለፍ መልእክቶች አማካኝነት ሁለቱ ሀገራት ቀጥተኛ ባልሆነ መንገድ ውይይት እያደረጉ መሆኑ ገልጸው ነበር። ትራምፕ በዚህ ሳምንት መጀመሪያ ላይ የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ የጻፉትን የልጥፍ ፎቶ በማንሳት በትሩዝ ሶሻል ገጻቸው ላይ አጋርተዋል። ሻሪፍ በጻፉት ጽሁፍ ፓኪስታን የሚደረጉ ንግግሮችን ለማስተናገድ ዝግጁ እንደሆነች መናገራቸውም ይታወሳል። በኢራን የሚደገፈው ሁቲ ባለፈው አንድ ወር እጃቸውን ሰብስበው የተቀመጡትን የመካከለኛ ምስራቅ ጦርነት በትላንትናው ዕለት ተቀላቅለዋል። የየመኖቹ ታጣቂዎች ከኢራን ጋር በመወገን ወደ እስራኤል ሚሳኤል ማስወንጨፋቸው ታውቋል። የእስራኤል መከላከያ ሰራዊትም ከየመን ሚሳኤል መወንጨፉን ገልጿል። በቻታም ሃውስ የምርምር ባልደረባ የሆኑት ፋሪያ አልሙስሊም በሌላኛው ወሳኝ የዓለም ንግድ መስመር ላይ የተቀመጡት ሁቲዎች በኢራን ጦርነት ውስጥ መሳተፋቸው ትልቅ ትርጉም እንዳለው ተናግረዋል። ሁቲዎቹ እስካሁን ቀይ ባህር ላይ ጥቃት እንደሚፈጽሙ አለመግለጻቸው ተመራማሪው ቱዴ ለተሰኘው የቢቢሲ የራዲዮ ፕሮግራም አስረድተዋል። ባለሙያዎቹ ሁቲዎች ራሳቸውን ከሌላ የአሜሪካ ጥቃት ለማትረፍ እየሞከሩ ሊሆን ይችላልም የሚል ምልክት አላቸው።
የፕሬዝዳንት ዶናልድ ትራምፕ አስተዳደር ሁቲዎች በቀጠናው ጥቃት እንዳይፈጽሙ ለማድረግ ከዩናይትድ ኪንግደም ጋር በመሆን በ2025 በቦምብ የመደብደብ ዘመቻም ከፍተው ነበር። ኢራን የሆርሙዝ ወሽመጥን ሙሉ በሙሉ ለመዝጋት እየዛተች ባለችበት በዚህ ሁኔታ ሁቲዎች የቀይ ባህር ጉዞን የሚያግዱ ከሆነ ምን ሊፈጠር እንደሚችል ለባለሙያው ጥያቄ ቀርቦላቸው አልሙስሊም ሲመልሱም አሁን አስፈሪ ቅዠት ውስጥ ነው ያለነው፣ ይህ ደግሞ ከቅዠት ሁሉ የከፋ ነው ሲሉም የቀይ ባህር ጉዳይ አሳሳቢ መሆኑን ገልጸዋል። የጋዛ ጦርነት ከተጀመረ በኋላ ሁቲዎች በቀይ ባህር የሚያልፉ መርከቦችን ሲያጠቁና ወደ እስራኤል ሚሳኤል ሲተኩሱ ነበር። ይህንን እርምጃዎች የመውሰድም ለፍልስጤማውያን ያላቸውን አጋርነት ለማሳየት እንደሆነ በወቅቱ ገልጸዋል። ሁቲዎች በባህር መስመሩ የሚያልፉ የንግድ መርከቦችን በድሮንና በሚሳኤል ሲያጠቁ ነበር። ጀልባዎችና ሄሊኮፕተሮች በመጠቀምም በቀይ ባህር መጓዝ አስቸጋሪ አድርገው ነበር። በዚህ ምክንያት ኩባንያዎች የመርከቦችን የቀይ ባህር መስመር በመቀየር በሌላ አቅጣጫ ረጅም ጉዞ ለማድረግ መገደዳቸውም ይታወሳል። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ቤተሰቦች ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። ሰናይ ጊዜ